ይቅርታ በጣም ኢትስ ኦኬ። እና እኔ ከሌ ይባላለው ለምሳሌ ሀቢባ ባላለው ተወልጄ ያደግኩት እንዲህ ቦታ ነው። ይሄን እስከዚህ ድረስ ትምህርት ተምሬ ከዛ ቀጥይ ታሪኩ እንደዛ እያልሽ። እሺ አቡ እኔ ሰሚራ ባላለው ተወልጄ ያደግኩት አዲስ አበባ ነው። በ18 ዓመቴ አረብ ሀገር ሄድኩኝ። አረብ ሀገር ሄጄ ትምህርት እስከ ስንት ተማርሽ? እስከ 8። ኦኬ። እና ሚኒስትር ውጤት ስላልመጣልሽ ነው ወደ አረብ ሀገር ሄድሽ? ውጤት አልመጣልኝም። ወደ አረብ ሀገር ሄድኩኝ። አረብ ሀገር ሄጄ ሰርቼ በአጋጣሚ ከዜጋ ጋር ተዋውቄ ልጅ ወለድኩኝ። ከዛ አልሆነም መጣው አዲስ አበባ መጥቼ ልጆቼን እንትን ብዬ ድጋሚ ሄድኩኝ። አልሆነልኝም። አሁን አንድ የሆነ ልጅ እንደዚሁ ተዋውቄ ጥሩ መስሎኝ ምናምን ነገር ቀርቤው ልጆቼንም ይወዳል ምናምን በማለት ከዛ ተቀራርበን መጨረሻ ላይ ልጁ ለካ ሌላ ነገር ነው የሚፈልገው ከኔ። እኔ ልጆቼን እንደ ልጆች አድርገን እንትን የምትል ከሆነ ችግር የለውም አብረን እኔም ስደት ከመሄድ አብረን እንትን እንላለን እንኖራለን ተሳስበን ምናምን ስል እሱ በቃ ስለሽ የሥራ ዓላማ የለውም። እኔ ሞክራለሁ ስራ ወደዛም ወደዚህ ልጆቼን ማሳድገው ራሴ ነኝ። ከዛ በቃ ተግባባን ምናልን ከልጆቼ ጋርም ተላመደ ምናለና መጨረሻ ላይ ብር ስጭኛል። እኔ ብር የለኝም ያይዤ መጣሁትንም ጨርሻለሁ ምናምን ስለው በቃ ይቅማል፣ ያጨሳል፣ ይጠጣል ምንም እሺ ስራ ብዬ በራሴ ራሱ ስራ ላስጀምረው ብዬ ምንም ሊሆን አልቻለም። መጨረሻ ላይ በቃ ወደ ማስፈራራት እገልሻለሁ እንደዚህ ካላረኩ ምናምን ሲል አንድ ቀን በቃ የሆነ በር ዘጋግቶ ምናምን እንደ መሳሪያ ምናምን ነገር እያስፈራራኝ እዛ በቃ ለወንድሞቼ ደወልኩኝ። አዲስ አበባ እኔ አዲስ አበባ ነው ያለሁት ወደ ቡራዩ አካባቢ። እዛ ደወልኩና ከምሽቱ 6 ሰዓት ላይ በቃ ሊገለኝ ነው ምናምን ስል ከቦሌ አራብሳ ወንድሞቼ ተሰብስበው መጡ። ምንድነው አሉ እንደዚህ በቃ ለህግ አሳውቂኛ ምን እንትን ምን የሚለን ነገር የለም ለህግ አሳውቂ። ይዘውኝ ሄዱ። ልጆቼን ይዤ እነሱ ጋር ሄድኩኝ ቤት። እሱ አደረ። ጠዋት ተጠራ። ምንድነው አለ። እኔ በቃ አገባታለሁ ወዳታለሁ እና ወዳታለሁ አገባታለሁ ከቤቷ እሷን አባረህ አንተ እያደርክ ነው እንዴ? ይሄ እንደዚህ አይነት ነገር አለ ወይ ብለው ህግ የሴቶች ጉዳይ ተንጣችና አስፈራራችሁና እኔ አለ እስከ ዛሬ ድረስ አብረት ቆዮ ብር ትክፈለኝ አለ በለዛ አለቃትም በቃ ገላታለሁ ምናምን አለ። የምን ብር ሲባል በቃ የሆነ ነገር እንትን ያልኩት ስልሽ በቃ ለልጆች የሆነ ሙዝ ብርቱካን ምናምን ይገዛ ነበር። እሱን ካልኩሌተር አድርጎ መሰለኝ አዛ ስንት ብር ሲባል ወደ 19000 ብር ስጪኝ። እሺ ብዬ ወንድሞቼን አካውንት ላይ ላኩልኝ። ብድር የለኝም እኔ እንዳልኩሽ አረብ ሀገር መጥቼ ምንም ለልጆቼ ምናምን ቤተሰብ ረዳው። ወንድሜ ታማሚ ነበረ አስታመምኩት። ወደ አኺራ ሄደ አልহামዱሊላህ። በቃ ያለኝን ሰጠሁትኝና በሰላም ተገላገልኩ። እሱን ማለት ነው ከቤቴ ወጣልኝ። አሁን ልጄ የ15 ዓመት ልጅ ነች ሴቷ፣ ወንዱ ደግሞ የ9 ዓመት ልጅ ነው። አሁን አቡዬ ምን እንደሆነ ታውቂያለሽ? በቃ ይሄ እንደዛም ሆኖ አሁን ልጄን ሳማክራት እናንተ ትምህርታችሁን ተማሩ፣ እኔ አረብ ሀገር 2 ዓመት ቢያንስ ሰርቼ ልምጣና የሆነ ነገር መነገጃ ምናምን ይዤ ከመጣው ቢያንስ ሻይ ቡና እንኳን ሰርቼ አንቺም ደግሞ ከስር እንትንት ያለሽ ታግዥኛለሽ ስላት ልጄን ሳማክራት ማሚ ወላሂ ብትሄጂ ደስ ይለኛል ግን አንቺ ይመችሻል ያለች። እኔ አውቀዋለሁ አረብ ሀገር በነፃም አለ ሚዲያ ላይ አሁን ቋንቋ የሚችል ምንም የሚችል አለ ችግር የለውም ብላ አማከረችኝ። አሁን 2 ልቦን ካቡዬ ልሂድ ወይስ ልጆቼን ዝም ብዬ እንደዚሁ እዚሁ ሀገር ደግሞ ታውቂዋለሽ ያለውን ነገር ለሴቶች ያላቸው አመለካከት
ልሂድ ልጆቼን ቦታ አስይዤ ወይስ እዚሁ ሀገር ልስራ? አቡዬ እኔ ያው በጾመኛ ሳላፈጥር ሁሉ ነው አሁን እያናገርኩሽ ያለሁት። አቡዬ ይቅርታ በጣም ግራ ገባኝ እኮ። ልጆቹ የማን ናቸው? የዜጋ ነው ብዬሻለሁ። የዜጋ ማለት አልገባኝ። ይቅርታ። መጀመሪያ የት አረብ ሀገር ነው የሄድሽው? ቤሩት። ቤሩት። ኦኬ። ከቤሩታዊ ነው የወለድሻቸው ልጆቹ? አይደለም ግብፃዊ። ግብፃዊ። ኦኬ። ዜጋ የምትይው ግብፃዊ እና ታዲያ እሱ ለልጆቹ ተቆራጭ አያደርግም? ቤሩት ላይ ከግብፃዊ 2 ልጆች ልጅ ይዘሽ ገብተሽ ኢትዮጵያ አንቺ ብቻሽን እየተቸገርሽ ነው እያሳደግሽ ያለሽ። እሱ ልጆቹን አያሳድግም? አዎ እዛ እንዲሰሙት እንዲያውቁም የሚፈልገው ነገር የለም። ባለፈው ምን እንደዚህ በሰው እንትን ስለው በቃ ምንም እንትን ሊረዳኝ አልቻለም። ያለው ወቅታዊ ጉዳይ ምንም ያስፈራል። እኔም ደግሞ አይቷቸው ማያውቅም ልጆቹን ምንም አይቷቸው ማያውቅም። ግን በህጋዊ መንገድ ተጋብታችሁ ባልሽ ሆኖ ነበር የወለድሽለት ወይስ ናችሁ? እዛው ጀስት ቦይፍሬንድ ነበር። ያው ታውቂያለሽ እዛ ወረቀት በሳምንት 1 ቀን ነው እረፍቴ። ወረቀት የለኝም። ያው ጓደኛዬ ነች ያስተዋወቀችኝ። ያው በእንትን ዝም ብለን። እሺ ልጆቹ ወንድና ሴት ናቸው ከሱ የወለድሻቸው? እሺ የስንት ዓመት ናቸው? የ15 ዓመት ሴቷና ወንዱ የ9 ዓመት። እና ይሄኛው ሀበሻው ማለት ነው ኢትዮጵያ ገብተሽ የጠበሽው ለልጆችሽ እንግዲህ ያው እሱ ብርቱካንም ሙዝም የገዛውን ሂሳብ አስቦ ስትለያዩ አምጪ ያለሽ የግብፃዊ ልጆች ስለሆኑ መቼም የሀበሻ ልጅ ለገዛ የሀገሩ ዜጋ ልጅ ለገዛው አያሳስበውም። ለሌላ ዜጋ ልጆች ስለገዛ ይሆናል የብርቱካኑንም የሙዙንም አስቦ ስትለያዩ መልሽልኝ ለልጆችሽ የገዛሁትን ያለሽ የሌላ ዜጋ ልጆች ስለሆኑ ለምን ለመስሪ ልጅ ቀልባለሁ ብሎ አስቦ ይመስለኛል ሰውየው። ዞሮ ግን ከሱስ አልወለድሽም? ከኢትዮጵያዊ አልወለድኩም። ስንት ዓመት ነው አብራችሁ የኖራችሁት አንድ ቤት? 1 ዓመት ረመዳን የዛሬ ዓመት አብረን ነበረን። በቃ እና አሁን አንቺ ወደ አረብ ሀገር ከመጣሽ ታዲያ ማን ይይዝልሻል ልጆቹን? ልጄ 15 ዓመቷ ነው ብዬሻለሁ። አሳመንኳትኝ። እንዴት ነው ማሚ? እናትሽ አለች በህይወት? ማን ጋር ይኖራል? እናቴ ያለች በህይወት። ኦኬ። ስለዚህ ማዘር ጋር ልታስቀምጫቸው ነው ሴቷን የ15 ዓመቷን እና የ9 ዓመት ወንዱን? እነሱን እዛ አድርጌ እሷ እንደውም እኛ ሰውን እንትን እንዳናስቸግር ቤት ተከራይልኝና በቃ ችግር የለውም እኔ ወንድሜንም ይዤ እኖራለሁ አለ። እኔ ግን ልቤ ይሻላል አለ። እዛም ሄጄ አይሆንም ብቻዋን ቤት ነው ኔበር ትበላሻለች። አይሆንም። እሺ ታዲያ አንቺ ቤሩት ስንት ዓመት ነው የኖርሽው? ቤሩት 5 ዓመት ኖሬያለሁ። አሁን ከገባሽ ስንት ጊዜ ሆነሽ? ቆየው እኮ አመቱን አንድ 3 ዓመት ሆኖኛል። የማይመስል ነገር ነው እያወራሽ ያለሽው። እንዴት እንዴት ቤሩት ከኖርሽ 5 ዓመትሽ ከሆነ ቤሩት 5 ዓመት ከኖርሽ ኢትዮጵያ ከገባሽ 3 ዓመትሽ ከሆነ 8 ዓመት ልጅሽ እንዴት ነው 15 ዓመቷ ሊሆን የሚችለው ከግብፃዊ የተወለደችው? ተመልሼ በመሀል መጥቻለሁ እኮ አጠቃላይ ነው 5 ዓመት የኖርኩት ያልኩሽ ቤሩት። በመሀል መጥቼ እጃለሁ እሷን አስቀምጬ። ሶሪ ምንም አልተዋጠልኝም። የፈጠራ ታሪክ ነው የሚመስለው። ይቅርታ አሳምኝኝ። ምክንያቱም ቤሩት 5 ዓመት ነው የኖርኩት። ስንት ዓመት ነው በአጠቃላይ ቤሩት የኖርሹ ስልሽ 5 ዓመት ብለሽኛል። አንድ ሰው 5 ዓመት ቤሩት ከኖረ እና ኢትዮጵያ ከገባ 3 ዓመቱ ከሆነ ቶታል 8 ዓመት ነው። እንዴት ነው ቤሩት ውስጥ ከግብፃዊ የ15 ዓመት ልጅ ልትኖርሽ የምትችለው? በምን አይነት ካልኩሌሽን? ማለት እሷን እኮ እዛ አርግዤ የ3 ወር ሆኜ መጥቼ እዚህ ወልጄ ነው የሄድኩትኝ ድጋሚ ቤሩት ማለት ነው። ለመጀመሪያ ጊዜ ቤሩት የሄድሽው የዛሬ ስንት ዓመት ነው?
የዛሬ 16 ዓመት 10 ምናምን ዓመት ይሆናል እሷን ሳልወልድ በፊት። አዎ 8ኛ ክፍል ተምረሽ 8ኛ ክፍል ሚኒስትሪ ውጤት ስላልመጣልኝ በ18 ዓመቴ ቤሩት ሄድኩ አልሽኛ። በ18 ዓመትሽ ማለት የዛሬ 16 ዓመት ወይ አፍጥሪ ማሬ እንዲመጣልሽ ሀሳቡ ሂጂና አፍጥሪ። ስላላፈጠር ጾመኛ ስለሆንሽ ይሆናል። ትክክል ሂጂ አፍጥረሽ ከአፍጥር በኋላ ነኝ። እሺ ማሬ ከአፍጥር በኋላ መተሽ መጥቻለሁ ብለሽ ጻፊና አስገባሻለሁ። ሂጂ አፍጥሪ። የሰው ልጅ ሲርበው አይምሮ አይሰራም። እሺ ጻፉ። ምንቷንም እኮ ሊሆን ይችላል፣ ግን ያው አንዳንድ ሰው ንግግር አይችልም። ስታፈጠር ይስተካከላል ጭንቅላቷ። ኢትዮጵያ አላፈጠሩም፣ ርቧታል። ውይ ለምን ተዋሻለች? ውሸቷን ነው የምትሉ። እኛ የገንዘብ እርዳታ አንድ ሰው የሚዋሸው የገንዘብ እርዳታ ሲፈልግ ነው ፈጥሮ እንትን የሚለው። እሷ አረብ ሀገር መሄድ እፈልጋለሁ ልሂድ ወደ አልሂድ ነው ልታማክረን የመጣችው። ስለዚህ በዛ ጉዳይ ምንም ልትዋሽ የሚያስችላት ነገር የለም። ገንዘብ ካልሰጠናት ዋሽታ ምን ታገኛለች? እሺ አስተማሪ ታሪክ አለን ብላሳ ኧረ አፍጥረዋል። እሷ ግን አላፈጠርኩም ማለቻ። ኢትዮጵያ ናት ሰሚራ። አላፈጠርንም አላልሽም? ኢትዮጵያ አፍጥረዋል። አሁን ኢትዮጵያ ያላችሁ ካላችሁ ጻፉ። አፍጥራችኋል? ቆዩ እየተፈጠረ ነው። ገና አሁን ነው እየተፈጠረ ነው። ኦኬ እኮ ስለዚህ ትክክል ናት። ልጅቷ አላፈጠርኩም በጾመኛ አፌ ነው የማወራው ብላለች። ስለዚህ ሂድና ታፍጠር። እሺ እያፈጠርን ነው። እስታይ መልካም ፍጡር። እሺ ጻፉ። ተኩል ነው የሚያፈጡት። አሁን ከ30 ደቂቃ በኋላ ከ20 ደቂቃ በፊት አዛን ብሎላቸዋል ማለት ነው። እሺ ጻፉ። አቡዬ አካውንት የሚሸጥ ካለ አላቅም ማሬ። አካውንት ግን የሚሸጥ ከምትገዢ አዲስ ከፍተሽ ብታሳድጊ ነው የሚሻለው እንጂ አካውንት መግዛት ምንም አዋጭ አይደለም ማሬ። ለምን ሰዎቹ ፎሎ ያደረጉት ያንን ሰው ነው አንቺን አይደለም። በራስሽ ያሳደግሽው አካውንት እንጂ ለስራ የሚሆነው አካውንት ገዝተሽ ለስራ አይሆንም ውዴ፣ በፍጹም አይሆንም። እውነቱን ልንገርሽ። እሺ ጻፉ። ቆይ አሁን ፍላወር ኦፍ ኢትዮጵያ እና ቡርጅ ላቢያት ብቻ ነው ያስተዋወቁት። ንግስቷ አላስተዋወቀችም። እንዴት አስተዋወቅ? ሰላም ሀቡዬ፣ እንዴት አመሸሽ? ሰላም ነው አለሁልሽ። ሰላም ነው ማሬ፣ እንዴት ነሽ? አለሁ። ዛሬ ድምጽ ይሰማል? ሰው የለም ቤት ብቻ። ዛሬ ጎበዝ ነሽ። ዛሬ ይሰማል።